በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሊቀ ብርሃናት የደብራችን አስተዳዳሪ፣ የተከበራችሁ አይንተ እግዚአብሔር አባቶች ካህናት እንደየማዕረጋችሁ፣ የተከበራችሁ መምህራን፣ የተከበራችሁ ዲያቆናት፣ የደብራችን አገልጋዮች እንዲሁም የሰንበት ትምህርት ቤት አገልጋዮች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት እስከ ሞት ድረስ በወደደንና ባፈቀረን በኃያሉ አምላካችን እግዚአብሔር አምላክ ፍጹም ሰላም እንደምን መጣችሁ? እንደምን ቆያችሁ? እግዚአብሔር አምላክ በዚህ በምህረት አደባባይ የሰበሰበን ስለ ቃሉ እንድንተጋ፣ ቃሉን እንድንመሰክር፣ ቃሉን እንድንሰማ በዚህ የሰበሰበን ዕለት ዕለት ድካማችንን ያልተመለከተ ዕለት ዕለት የምንሰራውን በደል ያልቆጠረ እግዚአብሔር አምላክ ክብርና ምስጋና ውዳሴና አምልኮ ከዘላለም እስከ ዘላለም ለእርሱ ይሁን። ለርደተ ቃል ለእርገተ ሥጋ ምክንያት የሆነች የንጹሐን ንጽሕት የቅዱሳን ቅድስት የሆነች እመቤታችን ቅድስተ ቅዱሳን ድንግል ማርያም የጸጋ ክብር ይገባታልና ክብርና ምስጋና ይድረሳት። ቅዱሳን እግዚአብሔር እንደየደረጃቸው እንደየማዕረጋቸው ክብርና ምስጋና ይድረሳቸው። ዛሬ የምንነጋገርበት የመጽሐፍ ቅዱስ ክፍል ሁላችንም ይህ ወቅት እንደምናውቀው እነዚህን 3 ቀናት ትላንት የኔነዌ ሰዎች በእነሱ ላይ የመጣውን የእግዚአብሔር መዓት በንስሐ እሱም ምሕረቱን አብዝቶ እንደመለሰላቸው እኔና እናንተ ከ7ቱ የአዋጅ አጽዋማት አንዱ የሆነውን የነነዌን ጾም እየጾምን ነው ወገኖቼ። እንግዲህ በዚህ በነነዌ ጾም ወቅት የምንነጋገርበት እግዚአብሔር መንፈስ ቅዱስ እኔና እናንተን በእኩል የሚያስተምርበት የእግዚአብሔር ቃል በማቴዎስ ወንጌል በምዕራፍ 3 ቁጥር 2 ላይ ያለው ቃል ነው። ቤተ ክርስቲያን ዕለት ዕለት በጸሎቷ ዕለት ዕለት በቅዳሴዋ ትልቁ ጸሎታችን ትልቁ አምልኮታችን እንደ ኦርቶዶክሳውያን እግዚአብሔርን እናመልካለን ስንል በቅዳሴ ነው። ሌላው ሁሉ ወደሱ መዳረሻ ነው ወገኖቼ። ቅዱስ ቁርባን ደግሞ የቤተ ክርስቲያን ትልቁ የአገልግሎቷ ማዕከል ነው። ስለዚህ እነሆ ቤተ ክርስቲያን ዕለት ዕለት በቅዳሴዋ በከፍታ እኔና እናንተን የምትነግር እንድናስተውል የምታስተምረን ትልቅ የወንጌል ቃል አለ። መንግሥተ ሰማያት ቀርባለችና ንስሐ ግቡ። የነነዌ ሰዎች እግዚአብሔር ነነዌን በ3 ቀን ይገለብጣታል የሚል የነቢዩን ቃል እንደሰሙ በእግዚአብሔር ፊት እነሆ ራሳቸውን አስገዙ፣ ከክፋታቸው ተመለሱ፣ ንስሐ ገቡ፣ ጾሙ፣ ጸለዩ፣ አለቀሱ። እግዚአብሔር ደግሞ ጸሎታቸውን ምሕረቱን አብዝቶ ተመለከተና እግዚአብሔር ይቅር አላቸው። ስለዚህ ይህን ቃል አንስተን የመነጋገራችን የትምህርታችን መሰረታዊ ዓላማ ምንድን ነው ስንል ልክ ትላንት የነነዌ ሰዎች ንስሐ በመግባት ወደ እግዚአብሔር ቀርበው ከክፋታቸው እንደተመለሱ እኔና እናንተ በዚህ በነነዌ ጾም ወቅት ደግሞ ንስሐ ገብተን እግዚአብሔር የሚፈቅደውን ጾም ጾመን ወደ እግዚአብሔር ከክፋታችን እንድንመለስ ለማስረዳት ነው የትምህርታችን መሰረታዊ ዓላማ ወገኖቼ። ከቃሉ ጋር ሁኑ፣ በማስተዋል እንቁ። እግዚአብሔር መንፈስ ቅዱስ ወደሚለን ልባችንን እናቅና፣ ለእግዚአብሔር ልቦናችንን እናንበርከክ ወገኖቼ። አደራ አደራ። ስለዚህ ዛሬ ድምፁን በምትሰሙበት ዛሬ ድምፁንም በምትመሰክሩበት ጊዜ ልባችሁ አይደንድን ተብሎ የተቀመጠ ቃል አለ። ስለዚህ ልባችንን ከፍተን ለእግዚአብሔር የሚመች እንድናረግ እግዚአብሔር መንፈስ ቅዱስ ይርዳል። የቃሉ መስካሪ ይህን የትምህርታችን አርዕስት መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ቃሉን የሰበከው ቃሉን የመሰከረው ቅዱስ ዮሐንስ መጥምቀ መለኮት ነው። መንግሥተ ሰማያት ማለት በዚህ አውድ
ይህን ቃል በተነገረበት አውድ ቅዱሳን አባቶቻችን እንዳስተማሩ ቤተክርስቲያንም እንደምታስተምረን በዚህ አውድ ላይ በዚህ ቃል ላይ መንግስተ ሰማያት ማለት የመጀመሪያው መንግስተ ሰማያት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ መምጣት ነው ወገኖቼ። ሁላችንም ነገ ለፍርድ እንቆማለን። በእግዚአብሔር ፊት ምን አይነት ልብ፣ በእግዚአብሔር ፊት ምን አይነት ስንቅ ይዘን ተዘጋጅተናል? ሌላ ጥያቄ ነው። መልሱን ሁላችንም መመለስ አለብን። ስለዚህ የመጀመሪያው የጌታ ቀን ነው፣ የጌታ የመምጫ ቀን ነው መንግስተ ሰማያት ተብላ ያለችው። ሁለተኛውስ የእያንዳንዳችን ጥሪ ነው ወገኖቼ። የእያንዳንዳችን ሞት ወደ የህይወታችን የሚመጣበት ጥሪ ነው እዚህ ላይ መንግስተ ሰማያት የተባለው። ስለዚህ የጌታ የመምጫ ቀን ሳይደርስ፣ ወደ ጌታ የምትጠሩበት ጊዜ ሳይደርስ፣ ሞት ወደ እናንተ ሳይመጣ ንስሐ ግቡ ነው የሚለው ያለው ቃሉ። ትላንት እኮ ዛሬን እንደኛ ብዙ አቅደው ስለ ዛሬ ብዙ አስበው ዛሬ የሌሉ ብዙ ወገኖቻችን ብዙ ምናቃቸው ማናቃቸው በዓለም ላይ ብዙ ናቸው። ዛሬ ህይወታቸው ያለፈው ወገኖቼ እንደኛ እቅድ ስላልነበራቸው ይመስላችኋል? እንደኛ ነገን እኖራለሁ ብሎ ስላላሰቡ ይመስላችኋል? አይደለም። ስለዚህ የጌታ ቀን ወደኛ በየትኛዋ ሰዓት እንደምትመጣ ማናቅ ከሆነ ንስሐ ገብተን እንደ ቃሉ እግዚአብሔር በሚፈልገው መንገድ መመላለስ የኔና የናንተ ድርሻ ነው። መነሻችን ይህ ቃል ቢሆንም ትልቁ ያሰባሰበን የነነዌ ጾም ነው ወገኖቼ። እስኪ ወደ መጽሐፈ ብሉይ ኪዳን ወደ መጽሐፈ ዮናስ እንሂድና እነሆ በዮናስ ምዕራፍ 1 እስከ ምዕራፍ 4 ያለውን ታሪክ በአጭሩ እስኪ እንመልከተው። ብዙ ጊዜ ሰምተነዋል፣ ብዙ ጊዜ አንብበነዋል፣ ብዙ ጊዜ እንደ አገልጋይ መስክረነዋል ወገኖቼ። ግን ልበ አምላክ ቅዱስ ዳዊት ጌሰም ለልጌሰሙ ትመስል እንግዳ ይላል። እነሆ ነገ ሁል ጊዜ በህይወታችን አዲስ ናት ይላል። በትላንት ሆነን ዛሬን ነገ ነው ምንላት። እነሆ ዛሬ ላይ ሆነን የምትመጣውን ቀን ነገ ነው ምንላት። በህይወታችን ሁሌ ነገ አዲስ ናት። የእግዚአብሔር ቃልም እንደዛ ነው። ሁሌ ብናነበው፣ ደጋግመን ብንሰማው፣ ደጋግመን ብንመሰክረው ቃሉ እኔና እናንተ እግዚአብሔር በሚፈልገው ልብ ሆነን ከተቀበልነው አዲስ በመሆን ህይወት ይሰጠናል፣ ለበረከት ይሆናል፣ ለህይወት ይሆናል፣ ከክፋት ይመልሰናል ወገኖቼ። ስለዚህ እነሆ በነነዌ ከምዕራፍ 1 እስከ 4 ያለው መጽሐፈ ዮናስ በ4 ምዕራፎች የቆመ ነው። በእነዚህም በአራቱ ምዕራፍ እንደምንመለከተው እነሆ ቃሉ እንዲህ በማለት ይጀምራል። መጽሐፈ ዮናስ ምዕራፍ 1 ከቁጥር 1 ጀምሮ እንዲህ ይላል። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስ፣ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውም ወደፊቴ ወጥቷልና በሷ ላይ ስበክ አለው። ዮናስን ምን አለው? በሷ ላይ ስበክ። ምን ስለሆኑ? የነነዌ ሰዎች ክፋታቸው በእኔ ዘንድ ወጥቷልና። የነነዌ ሰዎች ክፋት፣ የነነዌ ሰዎች በደል፣ የነነዌ ሰዎች ኃጢአት እግዚአብሔር ከሚታገሰው በላይ ሆኖ ነበር ወገኖቼ። ዛሬስ እና እግዚአብሔር ዮናስን ወደ ነነዌ ሰዎች ላከው ይላል። ዮናስ ግን የእግዚአብሔርን ምሕረት ያውቃል። ነቢዩ እግዚአብሔር መሐሪ እንደሆነ ያውቃል። ምሕረቱ የበዛ ሰማያዊ አምላክና አባት እንደሆነ ያውቃል። ስለዚህ ዮናስ ወደ ነነዌ መሄድን አልመረጠም። ነነዌ በዛን ጊዜ ታላቅ ከተማ ናት፣ እጅግ ታላቅ፣ በዓለም ላይ ከሚገኙ ታላላቅ ከተሞች አንዷ ናት። ዛሬ የነነዌ ፍርስራሽ በሀገረ ኢራቅ በምትባለው ሀገር ሞሱል በሚባል ከተማ በጤግሮስ ወንዝ አጠገብ ይገኛል። የዚህ ከተማ ፍርስራሽ ማለት ነው። እንግዲህ ወደ ቃሉ ስንመለስ ወገኖቼ እነሆ ዮናስ ወደ ነነዌ መሄድን ተወና ወደ ምዕራብ ገጹ ወደ ተርሴስ መሄድን ጀመረ። በመርከብ ላይ ተሳፈረ። ከመርከበኞቹና ከተጓዦቹ ጋር በመሆን ነነዌን ትቶ እግዚአብሔር ያመለከተውን ከተማ ትቶ እሱ ወደ ፈቀደው ልቡ ወዳዘዘው ወደ ተርሴስ መጓዝ ጀመረ ወገኖቼ።
ተርሴስ እንዳሰበው ግን ዮናስ አልደረሰም። በመንገድ ሳሉ ብርቱ ማዕበል ሆነ፣ ታንኳይቱም እጅግ ተናወጠች። በዚህም ጊዜ ስለሆነው ነገር ሁሉም ወደ የአምላካቸው ለመኑ። ዮናስ ግን አሁንም ታመነ። እግዚአብሔርን ስላልታዘዝኩ ነው ይህ በእናንተ ላይ የሆነው አላቸው። እነሱም አውጥተው እነሆ ደሙን ከኛ እንዳትፈልግ እግዚአብሔር ሆይ ብለው ዮናስን ወደ ባህሩ ጣሉት ይላል። እግዚአብሔር እጅግ ታላቅ አሳ አንበሪ አዘጋጀለት። እሱም ተቀበለው። በአሳው ሆድ ውስጥ ዮናስ 3 ቀንና 3 ሌሊት አደረገ። እንዴት እስኪበሉ ወገኖቼ፣ ምንም መልስ የለንም እኮ። ልበ አምላክ ቅዱስ ዳዊት በመዝሙር 68 በ35ኛው ቁጥር ላይ እንዲህ የሚል ቃል አስቀምጧል። መንክር እግዚአብሔር በላዕለ ቅዱሳኒሁ፣ እግዚአብሔር በቅዱሳኑ ላይ አድሮ የሚያደርገው ተግባር እጅግ ድንቅ ነው፣ ከአእምሮም በላይ ነው ይላል። ዛሬ ብዙዎች ዓለም ባፈራቻቸው የቴክኖሎጂ መሳሪያዎች እግዚአብሔርን ይፈልጋሉ። እግዚአብሔርን ይፈልጋሉ ወገኖቼ። ግን እግዚአብሔር በዚህ ቁሳዊ በሆነ አእምሮአችን አይደለም የሚገኘው። እምነት ከአእምሮ በላይ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 11 ላይ እንዳስቀመጠው እምነት ከመስማት ነው ይላል። እምነት የማይታየውን ነገር እንደሚታይ አድርጎ መቀበል ነው ይላል። ስለዚህ እኛ እግዚአብሔርን እሱ በገለጸልን ልክ ነው የተቀበልነው ወገኖቼ። ዛሬ ስለ ሂሳብ፣ ስለ ባዮሎጂ፣ ስለ ኬሚስትሪ ወዘተ ያለን ዕውቀቶች ሁሉ ስለ እግዚአብሔር አይደለም። እግዚአብሔር በቅዱሳኑ ላይ አድሮ ስላረገው ተአምር መፍታት አይችልም። አንድ ቀላል ምሳሌ ለማየት ያክል ወገኖቼ፣ ዛሬ ዓለም ምን አይነት የቴክኖሎጂ ደረጃ ላይ እንደደረሰች ታውቃላችሁ? ትላንት እስራኤል በግብፅ ባርነት ውስጥ ሲኖሩ እግዚአብሔር የኤርትራን ባህር ከፍሎ በሙሴ አማካኝነት አሻግሯቸዋል። ቀይ ባህርን ከፍሎ እግዚአብሔር ቀይ ባህርን ከፍሎ እስራኤላውያንን እንዳሻገረቸው ዓለም ያውቃል። ግን የትኛውም የፓይታጎረስ ተረም፣ የትኛውም የፊዚክስና የሂሳብ ቀመር ስለዚህ ነገር መልስ አላገኘም እስካሁን እኮ። ስለዚህ እምነት ሁሌ እነሆ የማይታየውን እንደሚታይ አድርጎ መቀበል ነው። እሱም ከመስማት ነው። መስማትም በእግዚአብሔር ቃል ነው የሚለን መጽሐፍ ቅዱስ። ስለዚህ አሳ አንበሬው ከ3 ቀን መዓልትና ሌሊት በኋላ ዮናስን በየብስ ላይ ተፋው ይላል። ዮናስ እነሆ አሁንም የእግዚአብሔርን ቃል ተቀብሎ ወደ ነነዌ ሄደ ይላል። ነነዌ በእግር መንገድ የዛን ጊዜ እንዳሁኑ ትራንስፖርት የሰለጠነበት ዘመን አይደለም። ስለዚህ የነነዌ መንገድ ይላል መጽሐፍ ቅዱስ በእግር የ3 ቀን ያህል የምትጓዝ ታላቅ ከተማ ነበረች። በውስጧም በጊዜው 120 ሺህና ከዛ በላይ የሚበልጡ ሕዝቦችን ይዛ ነበረች ይላል ነነዌ። ስለዚህ ዮናስ ወደ ከተማው ገባ። የ1 ቀን መንገድ ያህል ከተጓዘ በኋላ እነሆ መጮህ መስበክ ጀመረ። በእግዚአብሔር መንፈስ ሆኖ እነሆ ነነዌ በ3 ቀን ትገለበጣለች፣ ስለዚህ በእግዚአብሔር ፊት ንስሐ ግቡ አላቸው። ይህ ቃል ዛሬ ወደኛ ቢመጣ፣ ይህ ቃል ዛሬ እዚህ በተሰበሰብንበት ቢመጣ የመጀመሪያው ምርጫችን ምን ነበር ወገኖቼ? ስፍራውን ትቶ መሸሽ አይደለም? ግን የነነዌ ሰዎች ከተማይቷ ትገለበጣለች፣ እግዚአብሔር በእናንተ አዝኗል ሲባሉ ወዲያው የመጀመሪያው ተግባራቸው ልባቸውን በእግዚአብሔር ፊት ማንበርከክ ነው። ልባቸውን መቅደድ ነው። ስለዚህ በንስሐ በጾም በለቅሶ በእግዚአብሔር ፊት ተንበረከኩ። ንጉሥም ይህን ነገር ሰማ። የሚጠቡ ሕፃናት የእናቶቻቸውን ጡት አይጥቡ፣ እንስሳትም ወደ እናቶቻቸው ጡት አይጠቡ። ነነዌ 3 ቀን እንደተባለው ነቢዩ እንደነገረው እንደመሰከረው እንጹም እንጸልይ አሉ። ጾሙ፣ ጸለዩ፣ እግዚአብሔር ደግሞ ማራቸው ይላል። የነነዌ ሰዎች በ3 ቀን ምን ቢያደርጉ ነው ክፋታቸውን የመለሱት ወገኖቼ?
በ3 ቀን ምን ቢያረጉ ነው ትገለበጣለች የተባለችው ከተማ መትረፍ የቻለችው? መልሱን እነሱ ያውቁታል። ግን ትልቁ መጽሐፍ ቅዱስ የሚነግረን ነገር የነነዌ ሰዎች ልባቸውን ነው በእግዚአብሔር ፊት የቀደዱት። ልባቸውን ነው። ዛሬ ይህን አይነት ልብ ነው ከክርስቲያን አገልጋዮችም ምእመናንም እግዚአብሔር የሚፈልገው። በትንቢተ ኢዩኤል በምዕራፍ 11 ቁጥር 12 እና 13 ላይ ስትመለከቱ እነሆ በነቢዩ አማካይነት እግዚአብሔር ለሕዝቡ የነገረው እንዴት አይነት ጾም፣ እንዴት አይነት ጸሎት፣ እንዴት አይነት ንስሐ በሱ ፊት መግባት እንዳለባቸው እግዚአብሔር ነግሯቸዋል። ወስጠጡ ልብክሙ ወአልቦ አልባሲክሙ፣ ወገኖቼ ልብሳችሁን አይደለም የምትቀዱት፣ የቆሸሸ ያደፈ ልብስ አይደለም የምትለብሱት። በእግዚአብሔር ፊት ልባችሁን ቀደዱ። በድያለሁ በሉ፣ በድለናል በሉ። ይህን ጊዜ ድንቅ የሆነውን የእግዚአብሔር ምሕረት እንድታዩ ፊታችሁን ወደ እግዚአብሔር መልሱ ይላል። ስለዚህ የነነዌ ሰዎች የሰሩት ይህን ነው ወገኖች። ወደ እግዚአብሔር ልቦናቸውን መለሱ፣ በእግዚአብሔር ፊት አለቀሱ። እግዚአብሔር ተቀበላቸው። እግዚአብሔር ሲቀበላቸው ሰው መሆን አይቀርምና ነቢዩ ከፋው። እንዴት ትገለበጣለች ብለህ ልከኸኝ ጌታ ሆይ እንዴት ማርካቸው አለ። እግዚአብሔር ብዙ ጊዜ በነገሮች ያስተምራልና ኬዮናስ ከሚኖርባት ከከተማይቱ በስተምስራቅ የሚኖርባት ድንኳን ስር እግዚአብሔር አንድ የቅል ተክል አበቀለ ይላል። በአንድ ቀን ለመለመች ተክሊቱ። እነሆ በንጋታው ዮናስ አያት፣ ውሃማ ጠጣት፣ በጣም እግዚአብሔርን አመሰገነ። እነሆ ተኝቶ ሲነሳ ማልዶ ያቺ የቅል ተክል ቅሊቱን እግዚአብሔር ትል እንዲበላት አደረገና ደረቀች። ዮናስ ተቆጣ። እግዚአብሔርን ሥራ እንዲያስተውል የእግዚአብሔር ነቢይ እግዚአብሔር ምን አረገ? ትኩስ ነፋስና ከባድ የሆነ ፀሐይን ወደ ምድሪቱ ላከ ይላል። ዮናስ መጠለያ አጣ። ሙቀታ በጣም አቃጠለው። ዛሬ ስለ ሙቀት በከተማይቱ ምን እያልን ነው? ሁላችንም እናውቃለን። ስለዚህ ዮናስ መጠለያ አጣ፣ ንፋስ አጣ፣ መቀዝቀዣ አጣ። ስለዚህ እንዴት እግዚአብሔር ሆይ ይህችን ለምለም ተክል ታደርቅብኛለህ አለ። አንተ ዮናስ ወዳጄ ሆይ አንተ ስላልተከልካት፣ እነሆ ስላልዘራሃት፣ ስላልተከልካት በአንድ ቀን ስለበቀለች ተክል ይህን ያክል ካመመ እኔ ስለ ሕዝቦቼ ግራቸውንና ቀኛቸውን ስለማያውቁ የነነዌ ሕዝቦች ምሕረቴን ብመልስ ምን ይጎዳሃል አለው። ዮናስ ተማረ። እኛም እንድንማር ከዚህ ተምረን በሕይወት እንድንኖር ደግሞ ይህ ታሪክ ተፈጸመ ወገኖቼ። የነነዌ ታሪክ ጠቅለል አድርገን ስናየው ይህ ነው። ስለዚህ እኔና እናንተ ከነነዌ ሰዎች ምንድን ነው እንማረው? መጨረሻ ላይ መጠቅለያው ላይ እናነሳዋለን። ግን የነነዌ ሰዎችን አስተውሉ። በ3 ቀን እግዚአብሔር በሚፈልገው ንስሐ ቆሙ። ወገኖቼ እኛ ብዙ ቀናትን እንጾማለን። እግዚአብሔር ስለምን አይሰማንም ግን እንላለን። እግዚአብሔር እንዲሰማን፣ እግዚአብሔር መልሱን እንዲሰጠን በእምነት እንምጣ። እግዚአብሔር ድንቅ አምላክ መሆኑን አውቀን ተረተን ለመቅመስ እንምጣ። መምጣታችን ልማዳዊ አይሁን ወገኖቼ፣ ልማዳዊ አይሁን። ስለዚህ ዛሬ ያለን እየመሰለን እኮ እየጠፋን ነው። ዛሬ ከእግዚአብሔር ነገ ከዓለም ጋር እየሆነብን እኮ ነው ሕይወታችን። ማንም ይህንን የሚፈልግ እኮ የለም። እግዚአብሔር በምሕረቱ ብዙ ወደኛ ተጠግቷል። እኔና እናንተ ልባችንን ወደ እግዚአብሔር ማንሳት ያስፈልጋል። ከክፋታችን መመለስ ያስፈልጋል። ለምን? የነነዌ ሰዎች ትልቁ ያደረጉት ነገር መጾም፣ ንስሐ መግባት ነው። ስለዚህ የትምህርታችን መነሻ መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። ንስሐ ወደ እግዚአብሔር የምንቀርብበት ትልቅ ክርስቲያናዊ መንገድ ነው ወገኖቼ። ከሰባቱ የቤተ ክርስቲያን ሚስጥራት አንዱ ሚስጥረ ንስሐ ነው። ዘማዊውን ንጹሕ ድንግል የሚያረግ፣ የሰው ነፍስ ያጠፋውን በእግዚአብሔር ዘንድ ንጹሕ የሚያረግ፣
ብዙ ያመጹን በእግዚአብሔር ዘንድ እጆቹን ንጹህ የሚያደርግ ንስሐ ነው ወገኖቼ። ብዙ ብንበድል ሰዎች ዛሬ ስለኛ ያላቸው አመለካከት ምን በሆነ ወገኖቼ። ብዙ ጊዜ እኮ እጆቻችንን በብዙዎች ላይ ቀስረናል። እግዚአብሔር እንደዚህ አይነት አምላክ ቢሆን ዛሬ ይህችን ፀሐይ፣ ዛሬ ይህችን ንፋስ፣ ዛሬ ይህችን ቀን የሚያልፍ ከኛ ምን ያህሎቻችን እንሆን ወገኖቼ? እኔን እንጃ። ስለዚህ እግዚአብሔር በጣም ቅርባችን ነው። እግዚአብሔር ምሕረቱ ብዙ ነው። ስለዚህ ወደ ንስሐ እንመለስ። አባታችን ማር ይስሐቅ እንደዚህ የሚል ቃል አስቀምጦልናል። በአንቀጽ 17 በምዕራፍ 4 በቁጥር 169 ላይ እንዲህ የሚል ቃል እናገኛለን። ከሦስቱ መጽሐፈ መነኮሳት አንዱ ነው። አልቦ ምግባረ ትሩፋት ዘይከብር እምንስሐ። ከንስሐ የሚበልጥ ምንም ምግባር የለም። ስለዚህ ትልቁ ተግባር ንስሐ መግባት ነው ወገኖቼ። ልባችንም በእግዚአብሔር ፊት መቅደድ ነው። መቼ? በየዕለቱ። መቼ? በየዕለቱ። ትልቅ በተለይ በምስራቅ አብያተ ክርስቲያናት ዘንድ በእኛም አለ፣ ግን በምስራቅ አብያተ ክርስቲያናት ዘንድ በትልቁ የልብ ጸሎት የሚባል አለ። እኛ እናስተውለውም። እነሱ የሚጸልዩት ትልቋ የልብ ጸሎት የምትባለው መነኮሳት በገዳም ሳያቋርጡ፣ አባቶች በየቤተ ክርስቲያኑ፣ ምእመናን በየስራቸው ጠንካራ ካረጋቸው ትልቅ የልብ ጸሎት የሚባለው ቅዱስ ጳውሎስን በመልእክቱ እነሆ 5 ቃል በልቦና ብናገር እግዚአብሔር ምን ያህል ይሰማኛል እንዳለው ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ ይቅር በለኝ የሚል የልብ ጸሎት የሚሏታለች። በስራ ቦታቸው በትምህርት ገበታቸው የማያቋርጣት ትላልቅ መነኮሳት ባህታውያን የማያቋርጧት ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ። ይህ ትልቅ የልብ ጸሎት ነው ለኦርቶዶክሳውያን። እኛም በራሳችን ዘይቤ በራሳችን ይትባል ሁሌ የምንለው ጸሎት ነው፣ ግን አስተውለን ብንለው ትልቅ ዋጋ እንቀበልበታለን ወገኖቼ። ስለዚህ ንስሐ ትልቅ ወደ እግዚአብሔር የምንቀርብበት መንገድ ነው። ኃጢአት የኔና የናንተ አይደለም። 24ኛው የእስክንድርያ ሊቀ ጳጳስ ታላቁ የተዋህዶ መዶሻ ብለን የምንጠራው ቅዱስ አባት በጊዜው በፍልስፍና ይሁን በጊዜው በጣም በዓለም ላይ ትልቅ ብዙ ተናጋሪ የነበሩትን የግሪክ ቋንቋ ሊቅ የነበረው ቅዱስ ቄርሎስ የተባለው ታላቁ የቤተ ክርስቲያናችን አባት የማቴዎስ ወንጌልን በተረጎመበት መጽሐፉ እንዲህ ይላል። ጌታ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ባስተማረበት ምዕራፉ ሲተረጉመው ይህ ታላቅ ቅዱስ አባት እንዲህ ይላል። ቄሳር የተባለው ሰይጣን ነው ወንድሜ፣ ቄሳር የተባለው እህቴ አድምጪ ሰይጣን ነው። ስለዚህ እነሆ የሰይጣንን ለሰይጣን የእግዚአብሔርን ለእግዚአብሔር ስጡ ነው የሚለው። የሰይጣን እናንተ ጋር ያለው ምንድን ነው ወገኖቼ? ይላል የታላቅ አባት። የዲያብሎስ የሆነ ከእናንተ ጋር ያለው ምንድን ነው? ኃጢአት ነው፣ ክፋት ነው። ስለዚህ ክፋት የእናንተ አይደለም፣ እናንተ ከእግዚአብሔር ናችሁና። ስለዚህ ለክፋት አባት መልሱለት። በምንድን ነው ምን መልስለት? በንስሐ። በድያለሁ በሚል በእግዚአብሔር ፊት እንቀርባለን። ለካህን ራሳችንን እናስመረምራለን። ትልቁ ማህተም ወደ ሆነው ወደ እግዚአብሔር ሥጋና ደም እንቀርባለን ማለት ነው። ይህ ነው እግዚአብሔር ከኔና ከናንተ የሚፈልገው ወገኖቼ። ስለዚህ ለነነዌ ምሕረቱን ያበዛ እግዚአብሔር ለኔና ለናንተም ሊያበዛ በጣም ቅርባችን ነው። ስለዚህ ኃጢአት የኛ መገኛ እስካልሆነ ድረስ ኃጢአትን በንስሐ በጾም እናንሳ ነው። ክፋታችንን በጾም በንስሐ አንስተን ወደ እግዚአብሔር እንመለስ። እግዚአብሔር ይህንን ነው የሚፈልገው። ስለዚህ ይህንን እንድናደርግ እግዚአብሔር ይርዳን። በመጽሐፈ ሄኖክ በምዕራፍ 19 ቁጥር 23 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ሰዎች ይላል፣ አስተውሉ፣ ሰዎች እንደ መላእክት ጻድቃን ንጹሃን ሆነው እንዲኖሩ እንጂ ለእንደዚህ አልተፈጠሩም ይላል ሄኖክ። እንደዚህ ያለው ከላይ የዘረዘረው ኃጢአት ነው። ስለዚህ እኛ የተፈጠርነው እንደ መላእክት
ንጹሃን ጻድቃን ሆነን እንድንኖር ከሆነ በሰው ዘንድ 3 ጠባያት አሉ። ትላልቅ አበይት ጠባያት ከኛ ውጪ ሰዋዊ ባህሪ አለ፣ እንስሳዊ ባህሪ አለ፣ መልአካዊ ባህሪ አለ። ብዙ ጊዜ ጽድቅን ስናደርግ ወደ መልአካዊ ባህሪ እንጠጋለን። ብዙ ጊዜ የሥጋን ሥራ ብቻ ስንሰራ እንስሳዊ ጠባይ ይሰለጥንብናል። በዚህን ጊዜ እኮ ነው ኃጢአት መቆጣጠር የማንችለው ወገኖቼ። ኃጢአት ብዙ ጊዜ የሚከብደን ስለምን ይመስላችኋል? እንስሳዊ ጠባይ በላያችን ላይ እንዲሰለጥን ስለምንፈቅድለት እኮ ነው። መልአካዊ ጠባይ እንዲሰለጥን ብንፈቅድለትስ ብንጸልይ ይርዘም ይነስ እንደየአቅማችን ብንጸልይ ዕለት ዕለት እግዚአብሔርን ዕለት ዕለት ብናስታውስ እነሆ እንደየአቅማችን በጊዜ ጾም ብንጾም እግዚአብሔር በሚፈቅደው መልካም ልቦና ብንመላለስ እናንተ መልአካዊ ጠባይ በእኛ ላይ እየሰለጠነ ኃጢአትን መቋቋምና መግዛት እንችላለን። እንደ ወጣት እኮ በተለይ ወጣቶች ወገኖቼ፣ ወንድም እህቶቼ ኃጢአት ወደኛ ብዙ ጊዜ ይቀርባል። ይህ ምንም ጥያቄ የለውም። ቅዱስ ዮሐንስ አፈወርቅ ነፍስን ትደዊ በዘመነ ውርዛዌ ይላል። በወጣትነት ዘመን ነፍስ ትቆስላለች። በምን? በኃጢአት ሥጋ ይሰለጥንባታልና። ግን ወንድሜ ሆይ፣ ግን እህቴ ሆይ ምንም ተስፋ አትቁረጪ። ምንም ብትሰራ ምንም ብትሰሪ ከፊት ያለው አንቺ የምታመልኪው አንተ የምታመልከው ሰማያዊ አምላክና አባት ምሕረቱ የበዛ ፍቅሩ በላያችን ላይ በጣም የገነነ ያየለ አምላክ ነውና በፍጹም ወደሱ ቅረቡ። ምንም ብትሰሩ ወደ እግዚአብሔር ቤት የእግዚአብሔር ቃል ከመስማት እንዳያሰናክላችሁ የሚል የእግዚአብሔር ቃልን እናገኛለን ወገኖቼ። ስለዚህ እናስተውል። በዚህ በነነዌ ጾም እኔና እናንተ እግዚአብሔር የሚፈልገው አይነት ልብ ይዘን እግዚአብሔር በሚፈልገው መንገድ መጾም ነው ያለብን። ጾም ማለት መታቀብ ነው፣ መከልከል ነው። ስለዚህ በቤተ ክርስቲያናችን አውድ ጾም ሲተረጎም ለተወሰነ ጊዜና ሰዓት ከመብል ከመጠጥ መከልከል ነው። ከሱ ጋር እንጨምረው ደግሞ ከኃጢአትን መከልከል ነው ወገኖቼ። ግን ከኃጢአት እንደ ክርስቲያን ሁሌ ነው የምንከለከለው። ብንወድቅስ ንስሐ እንግባ ነው ቃሉ። በመጨረሻ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ እንዲህ ይላል እግዚአብሔር አምላክ፣ እኔ የመረጥኩት ጾም ይህ አይደለምን ይላል፣ የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፈር ትለቁ ዘንድ የተገፉትን ሐርነት ትሰዱ ዘንድ ቀንበርን ሁሉ ትሰብሩ ዘንድ አይደለምን ይላል። ስለዚህ ቀንበርን ሁሉ መፍታት ነው። እኛ በኃጢአት ከታሰርን ራሳችንን መፍታት፣ ሌሎችን እንቅፋት እየሆንን ከሌሎች ጋር በብዙ በማይረባ ጉዳይ ከተጠመድን ይቅር በማለት ይቅርታ በመጠየቅ ነገሮችን እየተውን ወደ እግዚአብሔር መቀረብ ነው። ስለዚህ በዚህ ልብ እግዚአብሔር በሚፈቅደው እግዚአብሔር በሚወደው ልብ ወደ እግዚአብሔር እንቅረብ። እግዚአብሔር መንፈስ ቅዱስ ይርዳል። ስለዚህ እግዚአብሔር ከኛ የሚፈልገው ልብ የክርስቶስን ልብ እንደ ክርስቲያን እንድንይዝ ነው። የክርስትናችን ጀማሪ ማን ነው? ኢየሱስ ክርስቶስ ነው። የክርስትናችን ደምዳሚ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ የኢየሱስ ክርስቶስን ሐሳብና ልብ እንያዝ ወገኖቼ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እንዲህ የሚል ቃል አስቀምጠዋል። ንሕነሰኬ ህሊናሁ ለክርስቶስ ብነ፣ እኛ ግን የክርስቶስ ልብ የክርስቶስ ሐሳብ አለን ይላል። ወገኖቼ ይህን ቃል እንድናደምጥ በዚህ ቃል እንድንኖር እኔና እናንተ እግዚአብሔር በሚፈልገው መንገድ እንድንመላለስ ጾማችንን እግዚአብሔር እንዲቀበል ልቦናችንን እንድንሰብር ሰዓታትን መቅጠር ብቻ ሳይሆን ወደ እግዚአብሔር በሚፈልገው ልብ እንድንቀርብ እግዚአብሔር መንፈስ ቅዱስ ይርዳን። እመቤታችን በአማላጅነቷ ከኛ አትራቅ። ወስብሐት ለእግዚአብሔር።